ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን ዛሬ አርብ ቀን ላይ እንገኛለን። ስለ ክለባችን ከትላንት ምሽት ጀምሮ ሲወጡ የነበሩ መረጃዎች በተለይ ስለ ብሩኖ ጊማሬሽ ዝውውር በነ ፋብሪዚዮ ሮማኖ እንዲሁም ቤን ጄኮብስ የተለያዩ ታማኝ የሚባሉ መረጃ ምንጮች ሲዘግቡት እንደነበረው ብሩኖ ጊማሬሽ አርሰናል 55 ሚሊዮን ፓውንድ አካባቢ ለመክፈል ግንኙነት አድርጎ አቅርቦ ነገር ግን ኒውካስትል ዩናይትድ በዛ ገንዘብ ተጫዋቹን መሸጥ አልፈልግም እንዲሁም እሱን ለመልቀቅ ብዙ ገንዘብ እንደሚያስፈልግ መረጃዎች ሲወጡ ነበር። ነገር ግን ዛሬ ላይ ስለ ብሩኖ ጊማሬሽ ዝውውር ምስሉ ላይ እንደምታዩት የብሩኖ ጊማሬሽ ዝውውር እየገፋ ያለው ኪራ ዶራቪቻን ማን ነው የሚለውን ለእናንተ ልናደርስ መጠናል። በተለይ ሃንድ ኦፍ አርሰናል ዛሬ ከነ ፋብሪዚዮ ሮማኖ ዴቪድ ኦርኒስቴን ካወጡት መረጃ የሚጻረር መረጃ ይዞ መጥቷል። ስለዚህ የተወሰነ ነገር እንበላችሁ። ፋብሪዚዮ ሮማኖ ትላንት ላይ እንዳወጣው ከሆነ አርሰናል ብሩኖ ጊማሬሽን ለማስፈረም ይፋዊ ግንኙነት አድርጓል። የአርሰናል ፍላጎት 55 ሚሊዮን ፓውንድ መክፈል ሲሆን ኒውካስትል በዚህ ዋጋ ከተጫዋቹ ጋር መለያየት አይፈልግም። አርሰናል በድጋሚ ወደ ድርድሩ የሚመለሱ ከሆነ ይታያል የሚል መረጃ ይዞ ወጥቷል። ቤን ጄኮብስ ደግሞ አንድሪያ በርታ ምንም አይነት ይፋዊ ጥያቄ ለማቅረብ ከመወሰኑ በፊት ብዙ አማራጮችን ማሰሱን ቀጥሏል ሲል ትላንት ያወጣው መረጃ ነው እና አንዳንድ መረጃዎች ደግሞ ሲወጡ እንደነበሩት አርሰናል ብሩኖ ጊማሬሽን በ55 ሚሊዮን ፓውንድ ለማስፈረም በይፋ ጥያቄ አቅርቧል። የመጀመሪያው ጥያቄ ውድቅ ቢደረግበትም አርሰናል አዲስ ጥያቄ ይዞ በድጋሚ ለማቅረብ ፍላጎት እንዳለው ተገልጿል። አርሰናል ጋር እየተደረገ ያለው ንግግር የሚመራው ጣሊያናዊ ዳይሬክተር አንድሪያ በርታ ሲሆን ብሩኖ ጊማሬሽን ለረጅም ጊዜያት ሲያደንቀው የነበረ ተጫዋች ነው የሚሉ መረጃዎች ትላንት ወጥቷል። በተለይ አንድሪያ በርታ አምና ክለባችን ማርቲን ዙበሜንዲን ከማስፈረሙ በፊት እሱ የሚፈልገው ተጫዋች ብሩኖ ጊማሬሽ እንደነበር እና ነገር ግን ሳይስማሙ በመቅረታቸው በመጨረሻም ክለባችን ማርቲን ዙበሜንዲ ማስፈረም እንደቻለ ነው ትላንት መረጃዎች ሲወጡ የነበረው እና የአንድሪያ በርታ ፕሪፈር ተጫዋች ብሩኖ ጊማሬሽ እንደነበረ መረጃዎች ተወጥቷል እና ስለዚህ መረጃዎች ደግሞ የሚጣረስ መረጃ ዛሬ ሃንድ ኦፍ አርሰናል ይዞ ወጧል። ዴቪድ ኦርንስቲንም ትላንት እንዳለው ከሆነ ይቅርታ ዛሬ እንትን እንዳለው ከሆነ አርሰናል ብሩኖ ጊማሬሽን ለማስፈረም ለኒውካስትል በቃል ደረጃ ጥያቄ አቅርቧል። አርሰናል ከ60 ሚሊዮን ፓውንድ በታች ሲሆን ያቀረቡት ኒውካስትል ውድቅ አድርጎታል። እናም የ28 ዓመቱ ብራዚላዊ አማካኝ ለሽያጭ ተቀባይነት የለውም በሚል አቋማቸው ጸንተዋል የሚል መረጃ ነው ይዞ የወጣው ዴቪድ ኦርንስቲን። አንድሪያ በርታ አካሄድ በአንድ ጊዜ በርካታ ስምምነቶችን መደራደር እና ከዚያም አንዱን መምረጥ ነው የሚል መረጃዎች ከጋሪ ጄኮብስ ትላንት ዛሬ ሲወጡ ነበረ። ከሚከተሉ ተጫዋቾች ጋር ድርድር አድርጓል የሚል መረጃዎች አሉ። ሳንድሮ ቶናሊ፣ አሌክስ ስኮት፣ ማቲያስ ፈርናንዴዝ እንዲሁም አዩብ ቡዋዲ ናቸው የሚል መረጃ ጋሪ ጄኮብስ ይዞ ወጧል። አርሰናል በቶናሊ እና በፈርናንዴዝ ላይ ያለውን ፍላጎት ቀንሷል። ምክንያቱም የወኪል ክፍያዎችና ደሞዞች በጣም ብዙ ነው። ክለቡ ከወኪሉ ጋር ከተደራደረ በኋላ ቡዋዲ ለማስፈረም መሞከሩን ይቀጥላል ወይ አይቀጥልም እስካሁን ግልጽ አይደለም የሚል መረጃ ከዚህ ደግሞ የተጣረሰ መረጃ ይዞ ወጥቷል። የኒውካስትል ታማኝ ምንጭ ሊ ራይደር ይዞት እንደወጣ መረጃ ደግሞ አርሰናል ብሩኖን ለማስፈረም ከባድ ጥረት ማድረግ እንደሚጠበቅበት ይናገራል። ትልቁ ፈተና ኒውካስትል ተጫዋቹን የመሸጥ ምንም አይነት ፍላጎት አለማሳየታቸው ነው። ስለዚህ አርሰናል በኩል እነሱን ማሳመን የሚችልና ከዚህ በኋላ ከተጫዋቹ ዝውውር ሊያገኙት የማይችሉትን ገንዘብ መጠን ማቅረብ ያለበት ይመስላል። ባሳለፍነው ዓመት ኒውካስትል በቻምፒዮንስ ሊጉ የማይሳተፍ ከሆነ ኖሮ ብሩኖ በ70 ሚሊዮን ፓውንድ ከክለቡ ጋር መለያየት ፍቃድ ነበረው። ዘንድሮ ይህ ስምምነት ተግባር ላይ ይውል እንደሆነ አይታወቅም የሚል መረጃ ነው ይዞ የወጣው እና ሌላኛው በዚህ ዝውውር ላይ ተጽዕኖ የሚኖረው ደግሞ የሳንድሮ ቶናሊ ነው። ትላንት ምሽት ቤን ጄኮብስ ስለ ሳንድሮ ቶናሊ ወደ ቶተንሃም ሆትስፐር ለመዘዋወር ፈቃደኛ መሆኑን በድጋሚ ያሳውቋል። በተለይ ወደ ቶተንሃም መጀመሪያ ለመሄድ ፈቃደኛ ነው። ከዛ ደግሞ አርሰናል እንደሚፈልግ አሁንም መልሶ ወደ ቶተንሃም የተለያዩ መረጃዎች የሚጣረሱ እርስ በርሳቸው የማይገናኙ መረጃዎች እየወጡ ነው የሚገኙት እና እንዲሁም ቀን ላይ የወጡ አንዳንድ ዘገባዎች ቶተንሃም አቅርቦ የነበረው 80 ሚሊዮን ፓውንድ በኋላ ሌላ ጥያቄ እንዳላቀረበ ነገር ግን ኒውካስትል በድጋሚ እንዲያስቡበት ማሳሰባቸውን
ገልጿል የሚል መረጃ ይዞ ወጥቷል። በእርግጠኝነት ኒውካስትል ዩናይትድ ሳንድሮ ቶናሊን የሚሸጥ ከሆነ ብሩኖ ጊማሬሽን ለመልቀቅ በጣም ነው ከባድ የሚሆነው እና ለክለባችንም ዝውውር ከባድ ያደርጋል። አሌክስ ክሩክ እንዳወጣው መረጃ ከሆነ ብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ስምምነት እንዲጠናቀቅ ጫና ሊያደርግ ይችላል የሚል ትልቅ ስጋት በኒውካስትል ውስጥ ተከስቷል የሚል መረጃ አሌክስ ክሩክ ወጥቷል። ይቅርታ ስለ ውሻው ጩኸት እና ሃንድ ኦፍ አርሰናል ዛሬ ላይ ባወጣው መረጃ ደግሞ ይህን መረጃ በሙሉ የሚጣረስ መረጃ ይዞ ወጥቷል። ኪራ ዶራቪቻን የሚባል የብሩኖ ጊማሬሽ ወኪል ነው እና በሚሰሙት ጫጫታ ላይ በጣም እጁ አለበት። ኒውካስትል እስካሁን ከአርሰናል ምንም አይነት ግንኙነት አላደርገም። ተጫዋቹ ከገፋ እና ከባድ ጥያቄ ካቀረበ ግን የሚሆነው አይታወቅም የሚል መረጃ ነው ሃንድ ኦፍ አርሰናል ያወጣው እና በተጨማሪ ከሃንድ ኦፍ አርሰናል ስለ ብሩኖ ጊማሬሽ ወቅታዊ ሁኔታ ከአርሰናል ጋር ስላለው ነገር የተናገረው መረጃ ስለ ብሩኖ ጊማሬሽ የምትሰሙት ትልቅ ድምጽ እና ወሬ ሁሉ ከበስተጀርባው የብሩኖ ጊማሬሽ ታዋቂው ወኪል ይቅርታ ስሙ ትንሽ ከበድ ይላል፣ ዱራቭቺያን እጁ ከፍተኛ ሁኔታ አለበት። ኒውካስትል እስካሁን ድረስ ከአርሰናል ወገን የተደረገላቸው ምንም አይነት ቀጥተኛ ግንኙነት የለም። ተጫዋቹ ራሱ ዝውውሩን እንዲፈጽም ጫና የሚፈጥር ከሆነ እና እኛም ጠንከር ያለ ይፋዊ ጥያቄ ካቀረብን አዲስ መረጃ የማጋራችሁ ይሆናል። እስከዚያው ግን ዝም ብላችሁ ተረጋግታችሁ ተከታተሉ የሚል መረጃ ነው የሰጠው። ነገሩ ይበልጥ ግልጽ ለማድረግ የብሩኖ ወኪሎች ከኒውካስትል ጋር ተነጋግረዋል። ሁኔታዎች ቀድሞ ለመቃኘት እና ለመመርመር ሲባል በዚህ መካኒዝም አማካኝነት የቃል ጥያቄ አቅርበዋል የሚል መረጃ ነው ይዞ የወጣው እና ሁለቱ ግራ የሚጋቡና የሚጣረሱ እንትኖች ናቸው። በተለይ ሁለቱም ታማኝ የምንላቸው መረጃ ምንጮች ናቸው። ሃንድ ኦፍ አርሰናል በተለይ ባለፉት 2 ዓመታት ውስጥ ስለ አርሰናል የሚያወጡ እያንዳንዱ መረጃዎች ለፍጹምነት የቀረቡና 100% ሊባል በሚችል ደረጃ ሁሉንም ነገር ስፖት ኦን ወይም በትክክል ያገኘው ዜና አቅራቢ ነው እና በሌላ በኩል ደግሞ እንደ ዴቪድ ኦርንስቲን እና የስፖርት ጋዜጠኞቹ የበላይ የሆነው ፋብሪዚዮ ሮማኖ እንደዘገቡት ከሆነ አርሰናል ክለባችን 55 ሚሊዮን ፓውንድ ወደ 60 ሚሊዮን ከ55 እስከ 60 ሚሊዮን ፓውንድ ባለው አካባቢ የዝውውር ጥያቄ እንዳቀረበ ነው። ነገር ግን ሃንድ ኦፍ አርሰናል ዛሬ ላይ በዘገበው መረጃ ክለባችን ምንም አይነት ይፋዊ ጥያቄ እንዳላቀረበ እና የብሩኖ ጊማሬሽ ወኪል ዝውውሩን እየገፋ ያለው ዶራቪቻን እንደሆነ የገለጸው እና ስለዚህ ዝውውር አሁን ላይ ምንም መናገር አይቻልም። ምክንያቱም ቀጣይ የሚመጡ መረጃዎችን ተከትለን ነው እንጂ አሁን ላይ ሁለቱም ታማኝ የምንላቸው ምንጮች እርስ በርስ የሚጣረስ መረጃ እያወጡ ይገኛሉ። ስለዚህ ለዛሬ ስለ ብሩኖ ጊማሬሽ የወጡ መረጃዎች እነዚህን ይመስላሉ። እናንተ ስለዚህ ዝውውር ምን ተሰማችሁ? ኮሜንት ጋር አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ስለ አርሰናል ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ምሽት 4 ሰዓት ላይ በሌሎች ዝውውሮች ድጋሚ የምንመጣ ይሆናል። ስለተከታተላችሁ በጣም እናመሰግናለን። ቻው፣ ሰላም ቆዩ።